የመሬት መንሸራተት ጉዳት የደረሰበት የመቆጎ ሚካኤል ቤተክርስቲያን ፍልፍል ዋሻ የጥገና ስራ መጀመሩን ተከትሎ ሁሉም አጋዥ እንዲሆን ጥሪ ቀረበ። አስከተማ መጋቢት 4 2017 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በክረምት ከፍተኛ ዝናብ ምክንያት የመሬት መንሸራተት ጉዳት የደረሰበት የመቆጎ ሚካኤል ቤተክርስቲያን ፍልፍል ዋሻ የጥገና ስራ መጀመሩን ተከትሎ ሁሉም አጋዥ ሊሆን እንደሚገባ የጋዝጊብላ ወረዳ ባህልና ቱሪዝም ጽሕፈት ቤት ጥሪ አቅርቧል። በ2016 ዓ.ም በክረምት ዝናብ ምክንያት ከፍተኛ የመሬት መንሸራተት አደጋ ደርሶበት አስቸኳይ ድጋፍ እንደሚያስፈልገው በቀረበው ጥሪ መሰረት በርካታ በጎ አድራጊ ግለሰቦች ባደረጉት ድጋፍ የመሰረት አርማታ ሙሌት ስራ መጀመሩን የገለጹት በጋዝጊብላ ወረዳ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ቱሸሞ ወንድሙ የጉዳቱ መጠን ከፍተኛ በመሆኑና ስራውን ለማጠናቀቅ ከፍተኛ በጀት የሚጠይቅ በመሆኑ በቀጣይም ሌሎች ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ድጋፍ እንዲያደርጉ ጥሪያቸውን አስተላልፈዋል። የመቆጎ የአለት ፍልፍል ዋሻ ቤተክርስቲያን በዘንድሮ ዓመት ከፍተኛ ጉዳት ደርሶበታል። ኮሚቴ በማቋቋም ከቀበሌ እስከ ዞን ድረስ በአቡነ ብፁዕ አባታችን አቡነ በርናባስ መሪነት አማካኝነት እየተንቀሳቀስ እንገኛለን። በአሁኑ ሰዓት ከመጀመሪያ ጀምሮ የመሬት መንሸራተት ጉዳይ ነበረ። ይሄ ማህበረሰቡ በማንቀሳቀስ በነቅስ በማንቀሳቀስ የተጎረደውን መካነ መቃብሮች የነበረውን አፈር በሙሉ በማስወገድና ወደ ስራ ገብተናልና 380 ሺህ ብር ጥሬ ገንዘብ አግኝተናል። ለ105 እና ወደ 110 የሚሆን ደግሞ ሲሚንቶ ተናልና ይሄ ደግሞ አሁን እስካሁን ድረስ ስራ ለመጀመር ያገዝናል ብለን አስበናል። ካሁን በኋላ ደግሞ ማንኛውም ማህበረሰብ የበኩሉን ድጋፍ እንዲያደርግልን ጥሪያችን እያስተላለፍን እንገኛለንና ራሱን የቻለ የጣምራ አካውንት አለው። በቅርብ ጊዜ የጣምራ አካውንትን በድረገጽ እናሳውቅ እንደሚሆን አሁን በድጋሚ መልእክታችንን እናስተላልፋለን። ህጉናችን እንድትሆኑ ለማለት ነው። አመሰግናለሁ። መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ባለድርሻ አካላትና ህዝበ ክርስቲያኑ ሁሉ ርብርብ በማድረግ ይህንን ጥንታዊ ቤተክርስቲያን ከደረሰበት የመሬት መንሸራተት ጉዳት ለማዳን የተጀመረው የጥገና ስራ እንዲጠናቀቅ የበኩላችን ልንወጣ ይገባል ሲሉ የተናገሩት ደግሞ የደብሩ ሰበካ ጉባኤ ሊቀመንበር መርጌታ ሀረገወይን ድንቁ ናቸው። ይህ ቤተክርስቲያን ለብዙ ዘመናት የቆየ ቤተክርስቲያን ነው። ይህ ቤተክርስቲያን ከአጼ ካሌብ ዘመነ መንግስት አባቶቻችን ይዘው ያቆዩልን ያመጡልን ቤተክርስቲያን ነው። ይህ ቤተክርስቲያን በውስጡ ብዙ ቅርሳዊ የሆኑ መጻሕፍቶችና ህሙማንን የሚፈውስ የፈወሳቸው በገቢረ ተአምር ያሳያቸው ብዙ ህሙማን ከሚባሉት በ2017 ጥር 7 ቀን የተፈወሰውን ልጅ መመልከት ይቻላል። ይህ ማለት የቅኔ ተማሪ የነበረ ባህር ዳር ሲማር የነበረ የደብሩ አገልጋይ የነበረ ዲያቆን ነበር። አሁን የቅኔ ተማሪ ሆኖ እያለ እዛ ላይ ህመም ተከሰተበት። ያን ልጅ ገንዘው አበቁ በኋላ ትንሽ ትንፋስ ሲያሳይ ይዘው ወደ ቤተክርስቲያኑ አመጡ። ወዲያውኑ ግን ይዘው ነው አምጥተው ግን ይሄ ልጅ 7 ቀን እንደተጠመቀው አሁን እየቀደሰ ይገኛል። በዛሬው ሰዓት ግን ወረዳውን ጨርሰን መሰረት የጀመርንበት ቀን ነው። ስለዚህ ይህን መሰረት ስንመሰረት ግን ሌሎች ብዙ ኮሚቴዎችን አቋቁመናል። በኮሚቴዎቻችን የሚሰባሰብ ነገር አለ። ነገር ግን ይህን በቂ አይደለም። በውጭም በሀገር ውስጥም በውጭም ያላችሁ ወገኖቻችን እንዲደርሱልን መሰረት መጀመራችን ይፋ ያደረግነው። የአስከተማ ከተማ ነዋሪ መርጌታ ግርማ ሲሳይ በበኩላቸው በዝናብ ብዛት ምክንያት ጉዳት የደረሰበትን ታሪካዊና ጥንታዊ የመቆጎ ቤተክርስቲያን ከሀገር ውስጥም ከሀገር ውጭም ያለ ማንኛውም ሀገር ወዳድ ኢትዮጵያዊ ድጋፍ በማድረግ ከደረሰበት ጉዳት ልንታደገው ይገባል ሲሉ ጥሪያቸውን አቅርበዋል። ይህ ቤተክርስቲያን ተሯሩጠን ስንደርስ ኮሚቴ በማዋቀር ከወረዳ ቤተ ክህነትና እንዲሁም ከጋዝጊብላ ወረዳ ባህልና ቱሪዝም ቅርስ ጠባቂዎች ጋር በመነጋገር በመመካከል ይህን ቤተክርስቲያን ደግሞ ወደ ቅርስነቱ መመለስ አለብን የሚለው ንግግር ስናደርግ እኔም በሰብሳቢ ኮሚቴነት በመመረጥ ይህን ቤተክርስቲያን አሁን ቅርሱን ለመመለስ እያያችሁ ነው። አደጋው የተደረመሰበት ያው ክረምቱ ከባድ ነበረ። ከክረምቱ ብዛት የተነሳ ይሄ ጉዳት ደርሷል። ይሄን ጉዳት ደግሞ ለመታደግ በደብሩ ኃይልና ወይም በቀበሌው ህዝብ አቅም በላይ ስለሆነ እስቲል እስከ ወረዳና እስከ ዞን ባህልና ቱሪዝም በማሳወቅ ቅርስነቱ ለትውልድ እንዲተላለፍ በማለት ብዙ በጎ አድራጊ የሚያደርጉ አካላቶችን ጥያቄ ጠይቀናል። ባደረግነው መሰረት እንዲሁም በአባታችን በአቡነ በርናባስ 200 ሺህ ብር እና ከተለያዩ ደግሞ 100 ሺህ ብር እንዲሁም በውጭ ባሉ ተወላጆች
ከ105 ኩንታል ያላነሰ የገቢ ድጋፍ አድርገናል። በድምሩ በብር ደረጃ ላይ 380 ሺህ ብር አግኝተናል። በሲሚንቶ 110 ኩንታል አግኝተናል። በባለሙያዎች የተጠናው 9 ሚሊዮን 570 ሺህ ብር አካባቢ ይፈጃል ተብሎ ተገምቷል። ይህንን ለመስራት ምንም አይነት ከደብሩ ምንም አይነት የገቢ ምንጭ የለም። አሁን ይህም ቤተክርስቲያን ግን እንሰራዋለን ብለን ያሰብነው እንዲሁም የእምነት ተከታይና የክርስቲያኖች በሙሉ ለዚህ ቤተክርስቲያን እንዲደርሱለትና ትብብር እንዲደረግ ይሄ ቤተክርስቲያን ለ500 ሺህ ዘመናትና ለ500 ዘመን የመጣን ቤተክርስቲያን ከቅርስነቱ ለማስቀጠል ሁላችሁም ክርስቲያን የሆናችሁ አካላት በሙሉ ለዚህ ቤተክርስቲያን እንዲደርሱለት ስንል በቅዱስ ሚካኤል ስም አማካይነት ትብብራችሁን አይለየን፣ ከጎናችሁ ሆናችሁ እንድታግዙን በሐሳባችሁ፣ በአንደበታችሁ፣ በብርም፣ በአይነትም፣ በገንዘብም በሁሉም ሁሉ በሶስት አይነት አካውንት ስለተከፈተ በዛ ልክ አድርጋችሁ ትብብራችሁ አይለየን በቅዱስ ሚካኤል ስም አማካይነት እጠይቃለሁ።